ከ11 ዓመታት የትዳር ቆይታ በኋላ ለመጀመሪያ ጊዜ ልጅ አግኝታለች። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። የእይታቸው ርቀት የሚያስገርም እውነት ከእድሜያቸው በላይ የሚያስቡ የሚሰሩ የሚያሰላስሉ ለምን መጽሐፍ ቅዱስ አልሰራም አልኩኝ። ከዛ በቃ የሆነ ሀሳብ መጣልኝ። ማለት መጽሐፍ ቅዱስ መስራት በብሬን ማለት ነው። ማየት የማይችሉ ማየት ሳራቸው ልጆች ምን ያነባሉ አልኩ። ህልማቸው ሩቅ ነው በጣም የሚያስቡት ሀሳብ ቀርባችሁ ስታናግሯቸው ለሀገር የሚተርፍ እነዚህ ጥንዶች ግን 11 ዓመታት ሙሉ ልጅ ባይኖራቸውም እንኳን ትዳራቸውን ጠብቀው እዚህ ላይ ደርሰዋል ማለት ነው። ልደተ ክርስቶስን በቅድስት ሀገር ኢየሩሳሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ቤተልሔምን ማየት ከፈለጋችሁ በደረጀ ዘወይንዬ አስጎብኚ ድርጅት ይጓዙ። ከልደቱ እስከ ዕርገቱ የተወለደበት ቤተልሔምን፣ የተጠመቀበት ዮርዳኖስን፣ ያረገበት ደብረ ዘይትን፣ እንደዚሁም ደግሞ ግርማ መለኮቱን የገለጸበትን ደብረ ታቦርን፣ ያደገበትን ናዝሬትንና ሌሎችንም ይመለከታሉ። ስለዚህ አስቀድመው ቦታ እንድትይዙ በፍቅር ተጋብዘዋል። ቅድስት ሀገር ኢየሩሳሌም ለመሄድ ደረጀ ዘወይንዬ አስጎብኚ ድርጅትን ይምረጡ። ደረጀ ዘወይንዬ አስጎብኚ ድርጅት። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ጥለን ወደ ደረጀ ዘወይንዬ ሚዲያ ተከታታዮቻችን እንደምን ቆይታችኋል? ይህ እንግዲህ የተለያዩ አዳዲስ ነገሮችን እያመጣን ወደ እናንተ የምናደርስበት ቻናላችን እንደሆነ ይታወቃል። እንግዲህ ከሰሞኑ በርካታ መነጋገሪያ የሆኑ ጉዳዮች ተፈጥረው ነበር። በተለይም ደግሞ የእኛን ትኩረት ከሳቡት ነገሮች አንዱ የሆነው የአርቲስት ገሊላ ርዕሶም ጉዳይ ነው። ከ11 ዓመታት የትዳር ቆይታ በኋላ ለመጀመሪያ ጊዜ ልጅ አግኝታለች። እሷም እንግዲህ ይህንን ነገር ስትገልጽ በጣም ስሜታዊ ሆና ነበረ። እንግዲህ በእኛ ማህበረሰብ ዘንድ ልጅ አለመውለድ በተለይ ለሴቶች በጣም ትልቅ ሸክም እንደሆነ፣ ትልቅ ጫና እንደሚያሳድር ይታወቃል። ሴት ልጅ እስክታገባ ድረስ ለምን አላገባሽም፣ መቼ ነው የምታገቢው የሚሉ ጥያቄዎች ታስተናግዳለች። በሁለተኛ ደረጃ ደግሞ ካገባች በኋላ ደግሞ ቀጥሎ የሚቀርበው ጥያቄ መቼ ነው የምትወልጂው፣ አትወልጂም እንዴ፣ አትወልድም እንዴ የሚሉ ጥያቄዎች ናቸውና ምናልባት ከዚህ አንጻር እንደ አንድ ሴት ስሜቷ በደንብ ይገባኛል። እነዚህን ነገሮች እነዚህን ጥያቄዎች መመለስ አለመቻል ምን ያህል የስነ ልቦና ጫና ሊያሳድር እንደሚችል የሚያጠያይቅ ጉዳይ አይደለም። እንግዲህ ከዚህ አንጻር አርቲስቷ 11 ዓመታትን አስቆጥራለች ካገባች። ያገባቸው ደግሞ ዮናስ ሞባይል በመባል ይታወቃል። የተለያዩ ፊልሞችን ማስታወቂያዎችም እንደምትሰራ ይታወቃል አርቲስት ገሊላ ርዕሶም። ታዲያ ከዚህ ጋር ተያይዞ ቲያትር አቅርባ ልክ ስትጨርስ እዛው መድረክ ላይ ነበር ታገቢኛለሽ ወይ ብሎ የጠየቃት። ከዚህ አንጻር ምናልባት በዚህ ጊዜ በርካታ ችግሮችን በምንሰማበት ከትዳር ጋር ተያይዞ በርካታ አላስፈላጊ የሆኑ ቃላቶችን አደባባይ ላይ መውጣት የሌለባቸው ገበናዎች ሁሉ የባለትዳሮች በሚወጡበት በዚህ ጊዜ እነዚህ ጥንዶች ግን 11 ዓመታት ሙሉ ልጅ ባይኖራቸውም እንኳን ትዳራቸውን ጠብቀው እዚህ ላይ ደርሰዋል ማለት ነው። እንግዲህ ከዚህ አንጻር ያለፈችባቸውን ጊዜያቶች መገመት ከባድ አይሆንም። እሷም እንግዲህ ባለፈው ልክ ልጅ እንዳገኘች እንደወለደች የሰጠችው አስተያየት ይህንን ይመስል ነበር። የዘመናት በቃ እንባዬ ነው። የዘመናት በቃ ሁሌ አምላኬ ፊት ስቆም ለምን ብዬ የምጠይቀው ጥያቄ ነበረ። ግን እሱ ጊዜ ነበረው፣ ሰዓት ነበረው። ለእኔ ሳይገባኝ እግዚአብሔር በፍሬ ባረከኝና ዛሬ ምን ብዬ እንደማመሰግነው ሁሉ ቃል አጣሁኝ። በቃ ለእኔ የምህረት ዘመኔ ነው፣ የምህረት ጊዜ ነው እና በምህረት ነው እግዚአብሔር የጎበኘኝ። የኔን ነገር የሚያቅሰው የኔን ነገር ያየ ሰው ሁሉ ማለት ነው እግዚአብሔርን ያመስግንልኝ። በእኔ ህይወት የተደረገው ነገር ሁሉ
ክብሩን እግዚአብሔር ይውሰድ። ከዛ በኋላ እንግዲህ ቀጥሎ የክርስትና ጊዜዋ ነበር እየደረሰው። በክርስትና ጊዜዋ ላይ ደግሞ በእሁድ ዕለት ነበር የክርስትና ጊዜዋን በደመቀ መልኩ ነበር ያከበሩት። ለዚህም እግዚአብሔር ይቅደም፣ እግዚአብሔር በሁላችሁም ቤት ይግባ። ምክንያቱም እሷ ላይ በጣም ተስፋ ቆርጣ እንደነበረ ስሜቶቿ በሙሉ ያሳብቁ ነበር። ከዛ ባለፈም እንግዲህ ስትናገራቸው የነበሩት ነገሮች ከእግዚአብሔር ጋር የነበራትን ጥሩኝነት እንዲሁም ደግሞ መልሷ ሳይመለስ ሲቀር የነበራት ቅሬታ እነዚህን ሁሉ ነገሮች የሚመልስ ነበረ እና ምንድነው ስትመርቅ በጣም የወደድኩላት ቃል ምንድነው ያለችው? እግዚአብሔር የተረሳ ነገራችሁ ላይ መልስ ይስጣችሁ። እና ይህ ማለት እንግዲህ ብዙዎቻችን ብዙ ጥያቄዎች አሉን፣ የተለያዩ ጥያቄዎች አሉ። ያላገባን የትዳር ጥያቄዎች ሊሆን ይችላል። ያገባን እንዲሁ ልጅ ሳናገኝ ቀርተን ልጅ እየጠየቅን ሊሆን ይችላል። በስራ መባረክ ልንጠይቅ እንችላለን። በጣም ብዙ አይምሯችንን የሚወጥሩት ግን እግዚአብሔር ደግሞ ቀን ጠብቆ ሊያደርግ እንደሚችል ከዚች አርቲስት በላይ ከገሊላ በላይ ምስክር ሊሆን የሚችል ሰው አለ ብዬ እኔ አላምንም እና በጣም ነው ደስ ያለኝ። ከዛ ባሻገር ደግሞ እንግዲህ የተለያዩ ሕክምናዎች ይደረጋሉ በዚህ ሰዓት ከአይቪ ጋር ተያይዞ እንደዚህ አይነት ሕክምናዎች ሰዎች ትክክለኛ ባልሆነ መንገድ ልጅ እንዲያገኙ የሚደረግበት ሁኔታ አለ። ግን እንደዚህ እንደነገሊላ ደግሞ ታግሶ ባለቤቷም ታግሷት በጣም ሰፖርት አድርጓት በዙሪያ ያሉ ሰዎች ሁሉ ተረድተዋት አግዘዋት ዛሬ ላይ ገሊላ እናት ሆናለች እና በጣም በቃ ደስ የሚል ነገር ነው። ለዚህም ነገር ደግሞ እግዚአብሔር ክብሩን ይውሰድ፣ እግዚአብሔር ይመስገን የሚል ነገር እሷ ማስተላልፋለች። እኛም እንግዲህ ይህንን ምስክርነት ልንክደው አንችልም እና ለሌሎቻችንም መማሪያ ይሆናል ብለን ስላሰብን የዚችን የአርቲስት ጉዳይ ወደ እናንተ ይዘን መተናል ማለት ነው። ለማንኛውም ስሜቷን የገለጸችባቸውን ቪዲዮዎች እናሳያችሁና ወደ ሌላ መረጃ ደግሞ እንወስዳችኋለን። ስለኔ ማሰባችሁ ስለኔ ባያችሁ ቁጥር እግዚአብሔርን አመስግኑልኝ። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበር የቸኮልኩት። በጣም የሚያምር ቆንጆ ልጅ እግዚአብሔር ሰጠኝ። በሄድኩበት ቦታ ሁሉ መሰክራለሁ። በሄድኩበት ቦታ ሁሉ ድንግል ማርያም የአብርሃሙ ስላሴዎች ለኔ ያደረጉልኝን ነገር ሁሉ ጊዜ መሰክራለሁ። ሁላችሁንም አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ሁለተኛው መረጃ ደግሞ ስንወስዳችሁ ሄራንና ሶሊያናን ይመለከታል። እነዚህን ህፃናት የማያውቅ ሰው አለ ብዬ አላስብም። እናታቸው እንግዲህ መምህርት ናት፣ ትዕግስት ካሳ ትባላለች። እነዚህ 3 መንታ ልጆችን ወልዳለች። ታዲያ እንግዲህ እነዚህ ልጆች ሲወለዱ ወይም ሲፈጠሩ ሄራንና ሶሊያና ማየት አይችሉም። እንዲሁም ደግሞ አንድ ወንድማቸው ደግሞ ማየት ካለመቻሉም በላይ የኦቲዝም ተጠቂ ነው። ታዲያ እነዚህ 3 ልጆች ግን በጣም የሚገርም ተሰጥኦ ያላቸው በተለይ ሄራንና ሶሊያና የእይታቸው ርቀት የሚያስገርም እውነት ከእድሜያቸው በላይ የሚያስቡ የሚሰሩ የሚያሰላስሉ የሚያነሷቸውን ጥያቄዎች ለመመለስ እኛ አዋቂዎቹ ሳንቀር እንኳን የምንቸገር የምንጨነቅ ነንና በተለይ ደግሞ ያላቸውን በማመስገን ከእግዚአብሔር ጋር ያላቸው ቁርኝነት እግዚአብሔርን ለማመስገን ምንም አያስፈልግም ብለው የሚያስቡ ልጆች ናቸው። ከዛ ባለፈ እንግዲህ እነዚህ ልጆች ለማሳከም የተለያዩ ጥረቶችን ስታደርግ ቆይታለች። እንግዲህ ወደ ሚዲያ ከመጣች በኋላ መምህርት ትዕግስት ካሳ ማለት ነው የተለያዩ ቻሌንጆች ተጀምረው ነበረ። እነሱን ለማሳከምም የተለያዩ ሀገራት ላይ ተሄዶ ተሞክሯል። ታዲያ እንግዲህ እስከ መጨረሻው ድረስ የተለፋ ቢሆንም ጥረት የተደረገ ቢሆንም ጉዳዩ ግን ዳር ሊደርስ አልቻለም። በተለያዩ ምክንያቶች ሕክምናቸው ወደፊት እንግዲህ ምን ሊፈጠር እንደሚችል አናውቅም። እስካሁን ባለው ነገር ግን የተሳካ ሕክምና አልነበረም ማለት ነው። እንግዲህ ከዛ አስቡት የነበረውን ተስፋ ከዚህ በፊት የነበሩትን ነገሮች እናትየው ተስፋ ስታደርግ የነበረበትን ሞመንት ስናስታውስ በጣም ልብ የሚነካ ነበረ። በርካቶቻችን ሁላችንም የየራሳችን ጉዳይ አድርገንም ይዘነው ቆይተን ነበረ። ከዚህ ቀደም አንድ ጊዜ በሌላ ቻናል ላይ ኢንተርቪው አድርገናቸው ነበረ። የተወሰነ ነገር ስለ ሄራንና ሶሊያና አይተን እንመለስ። ገብርኤል ለኛ ብንሞት ሞርሞር አንቀርም 19 ሲሆን ማለት ነው 19 ቀኑ ገብርኤል አይደል? ነው አንቀር። ከዛ ሄድ እሺ ከዛ
ቁጭ አልን የግል ጸሎት የለም ተጸልዮ ለካ ፕሮግራሙ አላለቀም እኛ ሄድን ሰው ወንጌል ስብከት እንማር ነው ማታ ነው ከዛ ቁጭ ስንል የሆነ ማለት ማሰብ ጀመርኩ ምን ማሰብ ጀመርሽ ሐሳብ የሆነ ሐሳብ የለም ቁጭ ብለሽ የምታስቢ ሐሳብ እንደዛ ቁጭ ብዬ ማሰብ ጀመርኩ እሺ ለምን መጽሐፍ ቅዱስ አልሰራም አልኩኝ ከዛ በቃ የሆነ ሐሳብ መጣልኝ ማለት መጽሐፍ ቅዱስ መስራት በብሬል ማለት ነው ማየት የማይችሉ ማየት የተሳናቸው ልጆች ምን ያነባሉ አልኩ መጽሐፍ ቅዱስ ትልልቅ ሰዎች ሲያነቧት እንትን ሊጸልዩ ሲሉ ማለት ነው አያነቡ ግን ማየት የተሳናቸው ልጆች አነቡ ማለት ሊጸልዩ ጸልያው ነው እንጂ ዝም ብለው የሚታኙት እንትን አይሉ መጽሐፍ ቅዱስ አያነቡ ታዲያ እነሱ ለምን አያነቡ ማንበብ እኮ ይችላሉ ማንበብና መጽሐፍ ከቻሉ መጽሐፍ ቅዱስ የሚያስፈልጋቸው አይደል እኛ ብቻ ሌሎች ልጆችም ሌሎች ሰዎችም ብቻ አይደለም በእናንተ ብቻ መጽሐፍ ቅዱስ ካለ ሌሎች ልጆች በጣም አሳዘኑ ከዛ ለእናቴ ስነግራት እዳጊ ትንሽ አይ ከዛ ወሰነች ትንሽ በቃ ከምታድግ ምናምን ከምትቆያለች ትንሽ ሞክረው ካልሆነ ከዛ እውነትም አይሆንም ደስ አለኝ እኔ በጣም ደስ አለሽ እንግዲህ ስንመለስ ሄራንና ሶሊያና በአሁኑ ሰዓት በሚገርም ሁኔታ በሚገርም የበለጠ መነቃቃት በሚገርም ጥበብ አሁንም ዛሬም ድረስ ቀጥሏል ማለት ነው ወደፊትም ይቀጥላሉ በአሁኑ ሰዓት ግን የነዚህን ቤተሰቦች የተመለከተ አጭር ፊልም እንዲሁም ደግሞ መዝሙር ይዘው ወጥተዋል ከዚህ ቀደም ከቀናቶች በፊት የይልማ ዘማሪ ይልማ ገብረአብን ዋቢ አድርገው እሱን አስፈቅደው የሱን መዝሙር ዘምረው ነበር በአሁኑ ሰዓት ደግሞ በራሳቸው ዩቲዩብ ቻናል የሚለቀቅ ድንቅ መዝሙር ከራሳቸው ህይወት ጋር የሚገናኝ እውነተኛ ታሪካቸውን ይፋ አድርገው ነው ይህንን መዝሙር ይዘው የወጡት ማለት ነው እንግዲህ ባለፈው ሰይፉ ሾው ላይ ቀርበዋል ከዚህ ቀደም እንግዲህ ይቺ እናት በተለይ ሰይፉ ፋንታውን ለዚህ ቤተሰብ ያደረገውን ነገር መካድ አይቻልም የተለያዩ እርዳታዎች ተደርጎላቸዋል ቤት አልነበራቸውም ቤት እንዲያገኙ ከዛ ባለፈም ደግሞ መኪና ልጆቹን ይዛ የምትንቀሳቀስበት መኪና እንዲሁ ሰፖርት እንድትደረግ ተደርጓል እቺን እናት ጀግና የሚያስብላት ብዙ ነገር አለ እናት ከመሆኗም በፊት ደግሞ እናት ነበረች ታስተምርበት በነበረበት ትምህርት ቤት ውስጥ ብሩህ ተስፋ የተሰኘ ትምህርት ቤት ነበረ በዛ ትምህርት ቤት ውስጥ ሲማሩ የነበሩ የሚቸገሩ ሴት እህቶቻችንን በጣም ታግዝ ነበረ ቤተሰቦቻቸው ሲያስቸግሯቸው እቤቷ ድረስ አስጠግታ የተለያዩ ድጋፎችን በማድረግ እንደ እናት የተለያዩ ድርጊቶችን ስታደርግ የነበረች እናት ነችና እኔ እንደውም ዛሬ ላይ የሚከፍላት ይሄ ሁሉ ህዝብ ለነዚህ ቤተሰቦች እንዲቆም የሚያደርገው እንዲወዷቸው እንዲከተሏቸው የሚያደርጋቸው ነገሮች እሷ የነበራት መልካምነት ነው መልካምነቷ ነው ዛሬ ከምንም ነገር ተነስቶ ሰው በዚህ ልክ እንዲወዳቸውና እንዲቀበላቸው የሚያደርጋቸው ነገር ትላንት የሆነ ሰዓት ላይ እቺ ሴት ለሌሎች ሰዎች ታደርገው የነበረው የመልካምነት ጥግ ነው ስለዚህ በርግጥም ይገባታል ነው በሌላ በኩል ደግሞ እንግዲህ ሄራንና ሶሊያና ከመቼውም ጊዜ በላይ የኛን ድጋፍ የሚፈልጉበት ወቅት ነው ዛሬ ዓለም ሁላችንም ልጆቻችንን ወደ ተለያዩ ነገሮች ያሸፈተች ባለችበት ሰዓት እንደ አንድ ቤተሰብ ደግሞ መንፈሳዊ አድርጎ ልጆችን ማሳደግ ቀላል ነገር ነው ብዬ አላስብም ከዚህ አንፃር እየገባችሁ ዩቲዩብ ቻናላቸውን ሰብስክራይብ እንድታደርጉ እንድትደግፏቸው እንጋብዛቸዋለን ማለት ነው ለማንኛውም ሃይላይቱን ያወጡት መዝሙር ምን ይመስላል የሚለውን ቀንጨብ አድርገን እናሳያችሁና እንመለስ በጣም በሚገርም ሁኔታ አሁን ስሰማ ጭራሽ በእናንተ ህይወት ታሪክ ላይ የተመሰረተ አጭር ፊልም ሰራችሁ መዝሙር አዎ መዝሙሩን ሰራችሁ አዎ መዝሙር ሰርተናል ዋው አሁን አርቲስት እየሆናችሁ ነው እንዴ እንደዛ ነገር ያረጋናል ነች ቲጂ እያለቀሰች የጻፈችው ጉዳይ ነው ፊልም የሆነው ተብሏልና በጣም በቃ እሱን ፓርት ደስ ይለኛል እናታችን ያው ግጥም የሰራችኛ ከባንኮክ ውጤት ከተሰጠን በኋላ ነውና እሱ ፓርት በጣም ለኔ ትልቅ እንትን ነው ያ የጻፈበት ግጥም አንተ ሞመንቱን ራሱ ግጥም መጻፍ አስበህ አጽፈውም ግን
በጣም ካይምሮ እንዴት አፍልቃ እንደጻፈችው እሱ ፓርቲ ገርመኛል እና ጎበዝ እናት እንዳለችኝ የዛን ሰዓት በጣም በቃ እነዚህ ጎበዝ ቤተሰቦች ለሌሎች ሰዎች ትምህርት የሚሆኑ እሷ በእናትነቷ በርካቶችን ዛሬ ታውቃላችሁ መቼም ጤነኛ ልጅ ወልደው እንኳን የትም መንገድ ላይ ነው ትተዋቸው የሚሄዱት ጥለዋቸው የሚሄዱት። ታዲያ እነዚህ 3 ልጆች ግን በእንደዚህ አይነት አስቸጋሪ ሁኔታ ውስጥ እንኳን ተቋቁማ ዛሬ ላለችበት ደረጃ ላይ ደርሳለች። ህልማቸው ሩቅ ነው በጣም የሚያስቡት ሀሳብ ቀርባችሁ ስታናግሯቸው ለሀገር የሚተርፍ እንግዲህ ከዚህ በፊት የጸሎት መዝገበ ጸሎት እንዳዘጋጁ ይታወቃል። አሁን መዝሙር አዘጋጅተዋል። ወደፊት ደግሞ የሚሰሯቸው በርካታ ነገሮች አሉና ከዚህ አንፃር እነዚህን ቤተሰቦች አለማድነቅ አይቻልም። እግዚአብሔርም ስለረዳቸው ስላገዛቸው ይህንን ጥንካሬ ለልጆቿም እነዚህን ጥበብ ስለሰጣቸው እግዚአብሔር ይመስገን ለማለት ነው። ለማንኛውም በዛሬ የመረጃ ሰዓታችን ላይ ከሰሞኑ መነጋገሪያ የነበሩ ጉዳዮች በተለይም ከኛ ቻናል ጋር ሊሄዱ የሚችሉትን ነገሮች ሳንነግራችሁ ማለፍ ስላልፈለግን ነው። እናንተስ ምን ተሰማችሁ? ምን ሀሳብ ትሰጣላችሁ? የሚለውን ኮሜንት ላይ አስፍሩ። ቀጣይ እንግዲህ በሌላ ሀሳብና በሌላ አጀንዳ የምንገናኝ ይሆናል። ስለተከታተላችሁ እናመሰግናለን። ሰናይ ጊዜ ይሁንላችሁ። ልደተ ክርስቶስን በቅድስት ሀገር ኢየሩሳሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ቤተልሔምን ማየት ከፈለጋችሁ በደረጀ ዘወይንዬ አስጎብኚ ድርጅት ይጓዙ። ከልደቱ እስከ ዕርገቱ የተወለደበት ቤተልሔምን፣ የተጠመቀበት ዮርዳኖስን፣ ያረገበት ደብረ ዘይትን እንደዚሁም ደግሞ ግርማ መለኮቱን የገለጸበትን ደብረ ታቦርን ያደገበትን ናዝሬትንና ሌሎችንም ይመለከታሉ። ስለዚህ አስቀድመው ቦታ እንድትይዙ በፍቅር ተጋብዘዋል። ቅድስት ሀገር ኢየሩሳሌም ለመሄድ ደረጀ ዘወይንዬ አስጎብኚ ድርጅትን ይምረጡ። ደረጀ ዘወይንዬ አስጎብኚ ድርጅት። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ፣ ኢትዮጵያዊ ማንነት